የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ስለ እግዚአብሔር፣ ስለ ራሳችንና ስለ ሌሎች ሰዎች ማንነት ከያዝነው ውሸት ወደ እውነት እንሂድ። እነሆ የእውነት ዕውቀት፣ ምክንያት አልባ ፍቅር፣ የማይቆም ሐሴት፣ የማይቀንስ እርካታ፣ የማያረጅ ጥበብ፣ የማይደክም ኃይል፣ የማይረበሽ ሰላም። መግቢያ። ኢትዮጵያውያን መንፈሳዊ እውነታን ለማወቅና ለመከተል ከፍተኛ ጉጉት ያለን ሕዝቦች ነን። ወደ መንፈሳዊ ጉባኤዎች የሚሄደው ከፍተኛ ቁጥር ያለው ሕዝብ ለዚህ ምስክር ነው። መጽሐፍት እንደነገሩን ይህ ጉጉታችን ዛሬ የመጣ አይደለም። ከጥንቱም የእውነት ሁሉ ምንጭ ወደ ሆነው ወደ እግዚአብሔር እጆቻችንን ስንዘረጋ ኖረናል። በቅንፍ መዝሙር ምዕራፍ 68 ቁጥር 31 እውነትን ለማወቅ የሚያስችል ትልቅ የልብ መከፈትና ትሕትና በኢትዮጵያዊ ጃንደረባና ንግሥት ሳባ ላይ ተመልክተናል። በቅንፍ ሐዋርያት ሥራ ምዕራፍ 8 ቁጥር 26፣ አንደኛ ነገሥት ምዕራፍ 10። ክርስትናን በፍጥነት በመቀበል መጽሐፍ ቅዱስን በቀዳሚነት ወደ ራሳችን ቋንቋ በማስተርጎም እንዲሁም በብሉይ ኪዳን የእግዚአብሔር ሕዝብ የተባሉትን የእስራኤላውያንን ሥርዓቶች በጥልቀት በመከተል ለመንፈሳዊ ነገር ያለንን ቁርጠኝነት አስመስክረናል። ይሁን እንጂ በሚያሳዝን ሁኔታ ይህ ከጥንት ጀምሮ እውነትን ለማወቅ መከፈል ያለበትን ዋጋ ሁሉ የሚከፍለው ሕዝብ እውነት በሚመስል የውሸት ዕውቀት ጨለማ ውስጥ ተጠምዶ ይገኛል። ወንጌል እግዚአብሔር የሰው ሁሉ የቅርብ ወዳጅ የመሆኑ እውነታ ነው። ነገር ግን ወንጌልን ከመጀመሪያ ተቀብለዋል የተባልን እኛ እስካሁን ድረስ ተጠፍረን በተያዝንበት የሃይማኖት ቀንበር ምክንያት እግዚአብሔርን የሩቅ አገር ወዳጅና በሦስተኛ ወገን የሚገኝ አካል አድርገነዋል። ወደ እግዚአብሔር እጁን ይዘረጋል የተባለው ሕዝብ በሽንገላ በትር እጁ ተመትቶ እግዚአብሔርን በሰዎች በኩል ለመፈለግ ተገዷል። ቀደምት አባቶቻችን ሕይወታቸውን ሳይቀር በመስጠት ወደ ምድራችን ያስገቡት ወንጌል ተቀልብሶ የሃይማኖትን መልክ ለብሷል። ለሕዝቦች ጥቅም በመሥዋዕትነት የተመሠረተችው የክርስትና ሃይማኖት ለጥቂት ሰዎች የገንዘብ ትርፍ ማስገኛ ኢንዱስትሪ ሆናለች። ሃይማኖት ለትርፉ ዳርዳሩን ብቻ ነግሮ ካሸከመን ከባድ ሸክም መካከል አንዱ ኃጢአተኛ አእምሮ ነው። የሃይማኖት መሪዎች የመጀመሪያው ሸክም ተከታዮቻቸው ከኃጢአት ባርነት ነፃ የሆኑበትን እውነታ በሙላት መግለጥ ነው። ይሁን እንጂ በተቃራኒው ወደ ሃይማኖት መሰብሰቢያ በሄድን ቁጥር ኃጢአታችን ብዙ እንደሆነ ያስታውሱናል። ሙሉ አቅማቸውንም ተጠቅመው እኛ ሰዎች ኃጢአተኛና ኩነኔ የሞላብን እንደሆንን ማሳመን ችለዋል። የኃጢአት ጉዳይ በብቸኝነት የሚመለከተው እግዚአብሔር የኃጢአትን አጀንዳ ከፊቱ ቢያስወግደውም ሃይማኖት ግን የሁል ጊዜ ቀዳሚ አጀንዳው አድርጎታል። ምክንያቱም የሃይማኖት የማዕዘን ድንጋይ ኃጢአትን ማስታወስና መኮነን ነው። አሁን ብዙ ተከታይ ያላቸው ሃይማኖቶች ብዙ ተከታይ እንዲኖራቸው ካደረገው ምስጢር መካከል አንዱ ስለ ኃጢአት ያላቸው ትምህርት ነው። ሃይማኖተኛ ሰዎች የሃይማኖታቸው ተከታይ የሆኑት በኃጢአት ምክንያት ከሚመጣብኝ ቅጣት የማመልጠው በዚያ መንገድ ነው ብለው ስለሚያምኑ ነው። በሚያሳዝን ሁኔታ እነዚህ ሰዎች እግዚአብሔር በመጨረሻ የእኛን ሃይማኖት ለይቶ ከጥፋት ይታደጋል ብለው የሚያምኑ ሆነዋል። ትንሽ ዕውቀት አደገኛ ነው እንዳሉት እንደዛኛው መንደር ሰዎች አባባል ሆኖብን ብዙዎቻችን ለረጅም ጊዜ የትንሽ ዕውቀት አደጋ ሰለባዎች ነበርን። እኔም እንደ ማንኛውም ሰው ገና በልጅነቴ ከሃይማኖት አስተማሪዎችና በዙሪያዬ ከነበሩ ሰዎች በተደጋጋሚ ተነግሮኝ የተጫነብኝ የኃጢአተኝነት ዕውቀት ነበር። ብዙዎቻችን በተለይ በእኛ ሀገር ተው አታድርግ፣ እርሱ ነገር ኃጢአት ነው ያልተባልነው ነገር ጥቂት ነው። ሃይማኖትን ተንከባክበን በመያዝ እጅግ የተካንን ማኅበረሰቦች እንደ መሆናችን መጠን አላፊ አግዳሚው በየቦታው የምናደርጋቸውን ስህተቶች ኃጢአት እንደሆኑ ያስታውሰናል። በልጅነቴ አንድ እንሽላሊት የሚባል እባብ መሰል ፍጥረት ስትገድል 12 ኃጢአት ይቅር ይባልልሃል ተብሎ ተነግሮኝ እንሽላሊት አዳኝ ሆኜ የዋልኩበትን ቀን አልረሳውም።
ለብዙ ጊዜ እግዚአብሔር ለኔ ያለውን ፍቅር ለማየት እንዳልችል ሆኜ ከሕግ በታች የታሰርኩ ነበርኩ። ኢየሱስን መከተል ማለት የማይሳሳት ሰው መሆን እንደሆነ የተማረው አእምሮዬ ከአባት እግዚአብሔር ጋር ኅብረት ማድረግ እንዳልችል ያስፈራራኝ፣ ያባረረኝ፣ አንገትን ዝቅ አድርገህ እያለቀስ ቅረብ ይለኝ ነበር። አንዳንዴ ደግሞ የሆነ ቀን ማልቀሻ ዕድልም ሳታገኝ ትሞትና ራስህን እሳት ውስጥ ታገኘዋለህ ይለኝ ነበር። ነገር ግን እግዚአብሔር ሕይወትን እንዳላይ በጨለማ ውስጥ ጠፍሮ ከያዘኝ ሃይማኖት ወለድ ሐሳቦች ወጥቼ ክርስቶስ የሚያውቀውን እንዳውቅ የፍቅር ወንጌልን ብርሃን በልቤ ያበራው። የክርስቶስ ወንጌል እጅግ ግልጽና አንድ ነው። እርሱም ሰው ያለምንም ቅድመ ሁኔታ በአባት እግዚአብሔር የተወደደ ልጅ ነው የሚል ነው። ከዚህ ውጪ ሌላ ወንጌል የለም። ትርፍ ለማግኘት በወንጌል ላይ ሕግን ደባልቆ በመስበክ ወንጌልን ማጣመም ይቻላል። ነገር ግን ሌላ ወንጌል መፍጠር አይቻልም። በቅንፍ ገላትያ ምዕራፍ 1 ከቁጥር 6 እስከ 9፣ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። ሕግ እግዚአብሔርን ለመምሰል ለማስደሰትና የእርሱን ትኩረት ለመሳብ የሚደረጉ ሃይማኖታዊ ትእዛዛትና ወጎች እንዲሁም መልካም ማንነትን፣ ደስታን፣ እረፍትን፣ ሰላምን፣ ሞገስን፣ ጥበብን፣ ኃይልን፣ ነጻነትንና ክብርን ያስገኛሉ ተብለው በሰዎች አእምሮ የሚፈጠሩ ዓለማዊ ሥርዓቶች ነው። ወንጌል ሰሚውን በራሱ ጥረት እነዚህን ነገሮች ለማግኘት ከሚያደርገው ድካም የሚያድን የእግዚአብሔርን ኃይል ያላብሳል። ይህ ምንም ሕግ ያልተቀላቀለበት የድነት ወንጌል ለመቀበል ብቻ ሳይሆን ለመናገር እንዳናፍር ያደርገናል። በቅንፍ ሮሜ ምዕራፍ 1 ቁጥር 16። እግዚአብሔር ስለ ሰው ዘር ሲያስብ ሐሳቡን የሚጀምረው በክርስቶስ ከገለጠው ወንጌል ነው። ወንጌል ማለት እጅግ አስደሳች የምሥራች የያዘ ዜና ማለት ነው። ወንጌል እግዚአብሔር ከቅፉ የጠፉትን የሰው ልጆች መልሶ ወደ ራሱ ለማቅረብ የመጣበትን ርቀት የሚያስረዳ እውነት ነው። አንድ ሰው ወንጌል ብሎ የሰው ልጆች ለእግዚአብሔር ስለሰሩት ወይንም መስራት ስለሚገባቸው ሥራ የሚያወራ ከሆነ ወንጌል እያወራ አይደለም። ወንጌል ስለ ሰው ሥራ ሳይሆን ስለ እግዚአብሔር ነፃ ስጦታ ነው። በቅንፍ ኤፌሶ ምዕራፍ 3 ቁጥር 12 ወንጌል አንተ እንዴት አድርገህ እግዚአብሔርን መውደድ እንዳለብህ ሳይሆን እግዚአብሔር አንተን እንዴት አድርጎ እንደወደደህ ነው። ወንጌል አንተ ኢየሱስን የምትቀበልበት መጠይቅ ሳይሆን እግዚአብሔር አንተን በኢየሱስ በኩል እንዲሁ የተቀበለበት የምሥራች ነው። ሰው ስለ ኢየሱስ የመስቀል መከራ ሲያስብ ደስታና ሳቅ የማይቀድመው ከሆነ ወንጌልን ገና በአግባቡ አልተረዳም። እግዚአብሔር በእርሱና በሰው ልጆች መካከል ያለውን ማንኛውንም አይነት ርቀት በወንጌል አማካኝነት ሰብሮታል። ሰዎችን ከእርሱ የለያቸውን ጥል ባስተማማኝ ሁኔታ ገድሎታል። በቅንፍ ኤፌሶ ምዕራፍ 2 ቁጥር 16 በወንጌል ወደ እግዚአብሔር ለመቅረብ የሚደረግ ምንም አይነት ሰዋዊ ቅድመ ሁኔታ እንደሌለ ተገልጧል። በቅንፍ ቲቶ ምዕራፍ 3 ቁጥር 4 በወንጌል አማካኝነት የሰው ልጆች ክቡርነትና እግዚአብሔር ለሰው ልጆች ያለው ወደር የለሽ ፍቅር ታይቷል። በመስቀሉ እግዚአብሔር በሰው ልጆች አእምሮ ውስጥ ያለውን የጥል ግድግዳ አስወግዶታል። በወንጌል እግዚአብሔር ያለ ድንግዝግዝ በሆነና ግራ በማያጋባ መንገድ ማንነቱን ለሰው ልጆች አሳይቷል። መስቀሉ እግዚአብሔር ከመጀመሪያ ጀምሮ ለሰው ዘር ያለውን ወደር የለሽ ፍቅር በግልጽ ያስረዳበት ቦታ እንጂ ሰውን መውደድ የጀመረበት ቦታ አይደለም። በቅንፍ ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 እስከ 10 በእግዚአብሔር ልብ ውስጥ ከመላእክትና ከልዩ ልዩ ፍጥረቶች በላይ ሰው እጅግ የተወደደ ነው። እግዚአብሔር ለሰው ልጆች ያለው ፍቅር ከሐሳቡ የጀመረ ነው። ዳዊት ይህንን ምስጢር ቢረዳውም ምክንያቱ አልገባውምና በሐሳብህ ስፍራ ትሰጠው ዘንድ ሰው ምንድን ነው? ትጠነቀቅለትም ዘንድ የሰው ልጅ ምንድን ነው? በማለት ጥያቄ ባዘለ አግራሞት ዘምሮ ነበር። በቅንፍ መዝሙር ምዕራፍ 8 ቁጥር 4 ሰው ከመጀመሪያ ጀምሮ እግዚአብሔር የሚጨነቅለት የሚያስብለት የከበረ ስፍራ የሰጠው ብቸኛ ፍጥረት ነው። ምክንያቱ ደግሞ የሰው ልጅ የእግዚአብሔር ዘር ወይም መልክ ያለበት ክቡር ፍጥረት ስለሆነ ነው። ይህ ከብዙ ትውልዶች ምስጢር ሆኖ ቢቆይም አሁን ግን በወንጌል አማካኝነት ተገልጧል።
በቅንፍ ቆላስይስ ምዕራፍ 1 ከቁጥር 26 እስከ 27። መጽሐፍ ቅዱስ የዓለማችን እጅግ ጠቃሚና እንዲሁም በብዙ ቁጥርና ቋንቋ የተተረጎመ መጽሐፍ ነው። ጠቃሚ መጽሐፍ ያደረገው መልካምና ስነ ምግባር ተኮር የሆኑ ነገሮችን ማውራቱ አይደለም፣ ነገር ግን በኢየሱስ መገለጥ ወደ ብርሃን የወጣውን ታላቅ ምስጢር መያዙ ጠቃሚ አድርጎታል። መጽሐፍ ቅዱስ የመስቀሉን ድል ያልያዘ ቢሆን ከሌሎች የሃይማኖት መጽሐፎች የሚለየው ነገር አይኖርም ነበር። በእስራኤላውያን መጽሐፍ ውስጥ የሚገኘው የመስቀሉ ድል ለክርስትናችን ከሃይማኖት ያለፈ ትርጉም ይሰጠዋል። ቅዱሳት መጽሐፍት ሁሉ ኢየሱስን ለማሳየት የተጻፉ ናቸው። በቅንፍ ሉቃስ ምዕራፍ 24 ቁጥር 44 የእግዚአብሔር ቃል ለሰው ልጆች ሲመጣ ከሰማይ ተጠርዞና መጽሐፍ ቅዱስ የሚል ስያሜ ይዞ የመጣ መጽሐፍ ባለመሆኑ ጥቅስ ላይ ብቻ ተመስርተን እግዚአብሔርንና ሐሳቡን ልንረዳ አንችልም። እግዚአብሔር የመጽሐፍ ቅዱስ ማዕከላዊ ሐሳብ ባለቤት እንጂ በመጽሐፍ ቅዱስ ውስጥ ያሉ ሐሳቦችና አረፍተ ነገሮች ሁሉ ባለቤት አይደለም። በዓለማችን ላይ ከመጽሐፍ ቅዱስ የተቀረጹ የተለያዩ ዶክትሪኖች አሉ። ይሁን እንጂ ብዙዎቹ ከኢየሱስ የመስቀል ድል ይልቅ ከጥቅሶች ላይ የተቀዱ ወጎች በመሆናቸው እንደታለመላቸው ለሰዎች ሕይወትን ከመስጠት ይልቅ የመጠላላትና የመገዳደል ምንጭ ሆነዋል። ኢየሱስ የመጽሐፍትን ሐሳቦች እንዲህ ተብሎ ተጽፏልና በማለት ጥቅም ላይ ያውላል። ይሁን እንጂ ከሚያነባቸው መጽሐፍት በላይ ቅድሚያ የሚሰጠው ከመንፈሱ ለሚመጣለት መገለጥ ነበር። ኢየሱስ ሁሉንም ጥቅስ እውነት እንደሆነ በማሰብ አያነብም። ነበር። በዚህ ምክንያት አንዳንድ ጊዜ እንዲህ ተብሎ እንደተጻፈ ሰምታችኋል፣ እኔ ግን እንዲህ እላለሁ ይል ነበር። ጥቅስ እየለቃቀሙ እውነትን እንዳያስረዳ እንቅፋት ለሆኑበት ፈሪሳውያን በእነርሱ የዘላለም ሕይወትን የምታገኙ የመሰላችሁ መጻሕፍትን ትመረምራላችሁ፣ እነዚሁ መጻሕፍት ስለ እኔ የሚመሰክሩ ናቸው ያላቸው ለዚህም ነው። በቅንፍ ዮሐንስ ወንጌል ምዕራፍ 5 ቁጥር 39። ኢየሱስ ስለ መጻሕፍት ከላይ ያሳየን አመለካከት ለብዙዎቻችን ይጠቅማል። መጽሐፍ ቅዱስን ሳንመርጥ ሁሉንም በጀማ መቀበል አለብን ሲባል ሰምተናል። ነገር ግን በሚያሳዝን ሁኔታ ከላይ እንዳየነው ኢየሱስ ይህንን አመለካከት አይጋራውም። የሰማይና የምድር ያክል ርቀት የተለያዩ ሁለት ኪዳኖችን በአንድነት የያዘ መጽሐፍ አንድ አይነት ሐሳብ ያስተላልፋል ብሎ መጠበቅም ተገቢ አይደለም። መጽሐፍ ቅዱስን የሚያነብ ሁሉ በሚኖርበት ኪዳን ላይ ማተኮርና በተሻረው ኪዳን እንዳይጠመድ መጠንቀቅ አለበት። መጽሐፍ ቅዱስ ውስጥ የእግዚአብሔር ቃልና ሐሳብ አለ እንጂ መጽሐፍ ቅዱስ በሙሉ የእግዚአብሔር ቃልና ሐሳብ አይደለም። የመጽሐፍ ቅዱስ ከፍተኛው ክፍል ብሉይ ኪዳን እንደመሆኑ በውስጡ የእግዚአብሔር ሐሳብ እንዳለ ሁሉ ክፉ የሆኑ የሰው ሐሳቦችም አሉ። እንዲሁም መጽሐፍ ቅዱስ በአብዛኛው በእስራኤላውያን የባህል አውድና የጥንት የአኗኗር ሥርዓት መሠረት የተጻፈ ነው። እነዚህ መጽሐፍ ቅዱስ ላይ ያሉ አንዳንድ ልምምዶችን ከወንጌል አንጻር መርምረን እንድንቀበል ያደርገናል። በመጽሐፍ ቅዱስ ላይ የታየው የእስራኤላውያን ልበ ደንዳናነትና የአሕዛብን ሥርዓት ናፋቂነት ከአባት እግዚአብሔር ባሕሪና ሐሳብ ጋር የሚቃረኑ እጅግ ብዙ ባህሎች እንዲፈጠሩ አድርጓል። በቅንፍ ማቴዎስ ምዕራፍ 19 ቁጥር 8 አንድ ሰው ወደ እግዚአብሔር ቃልና ሐሳብ ለመድረስ ሁል ጊዜ የአዲሱ ኪዳን መሠረት የሆነውን ኢየሱስን ማወቅ አለበት። ኢየሱስን ከማወቅ ያልጀመረ የመጽሐፍ ቅዱስ ጥናት ሁሉ የአይሁድ ሕዝብ የታሪክ ጥናት ይሆናል። የብሉይ ኪዳን ዘመን ላይ እግዚአብሔር በሙላትና በትክክል እንዳልተገለጠ የአዲሱ ኪዳን መምጣት ያስረዳናል። በቅንፍ ዕብራውያን ምዕራፍ 8 ቁጥር 7 በሙሴ ኪዳን ውስጥ በጥቅስ ላይ ቆሞ መከራከር የተፈቀደ ነው። ምክንያቱም መሠረቱ የሕጉ ፊደል ነው። በሙሴ በኩል ከተነገረው ሕግ ተነስቶ የአዲስ ኪዳንን ሰዎች ለማስተማር መሞከር የሚያሳዝን ተግባር ነው። የአዲሱ ኪዳን መሠረት ኢየሱስ ነው። ኢየሱስ እኔ የነገርኳችሁ ቃል መንፈስም ነው ሕይወትም ነው ብሏል። በቅንፍ ዮሐንስ ወንጌል ምዕራፍ 6 ቁጥር 63 የመንፈስን ቃል በፊደል ላይ ተመስርቶ
መረዳትም ሆነ ማስረዳት አይቻልም። ማንኛውም ብልህ መንፈሳዊ አስተማሪ መጽሐፍ ቅዱስ አውዱን በጠበቀ መንገድ መነበብ እንዳለበት ያውቃል። ነገር ግን መጽሐፍ ቅዱስን በአውድ ማንበብ በየአውዱ ያለውን የተለያየ ሐሳብ ለመውሰድ መሆን የለበትም። መጽሐፍ ቅዱስ አንድ ባለቤት ያለው መጽሐፍ እንደመሆኑ የተለያዩ አውዶች በጋራ ተሰብስበው አንድ ግልጽ አውድ ሊሰጡን ይገባል። ይህንን እንዲህ ላስረዳ። አንድን ነገር ከከፍታ ማየት የነገሩን ሙሉ ቁመና ለማየት ያስችላል። ለምሳሌ መሬት ጠፍጣፋ የምትመስለው አሁን ካለህበት ቦታ ስትመለከት ብቻ ነው። አመለካከትህን ለማስተካከል ይበልጥ ከፍታህን እየጨመርክ ስትሄድ ክብ መሆኗን፣ በመሬት ላይ ከፍተኛው ስፍራ ውሃ እንደሆነ፣ መሬት ላይ 7 አህጉር እንዳለና የመሬትን ለምለምና ደረቃማ ቦታዎች በአግባቡ ማየት ትችላለህ። በተመሳሳይ መልኩ የመጽሐፍ ቅዱስን ትክክለኛ ሐሳብ ለማግኘት ከምታነበው ጥቅስ ከፍ ማለት አለብህ። ከጥቅስ ከፍ ስትል ጥቅሱን አቅፎ የያዘ አንቀጽ ታገኛለህ። ከአንቀጹ ከፍ ስትል ምዕራፍ አለ። ከምዕራፉ ከፍ ስትል በተለያየ ዓላማ የተጻፉ መጽሐፍቶችን ታገኛለህ። ከመጽሐፍቶች ከፍ ብለህ ስትሄድ 2 ትልልቅ ኪዳኖችና አንተ የት እንዳለ ታያለህ። ከኪዳኖቹ ከፍ ብለህ ስትሄድ ክርስቶስ የሚባል ማዕከላዊ ሐሳብን ታገኛለህ። የመጽሐፍ ቅዱስ እውነተኛ አውድ በመጽሐፍት ውስጥ የምታገኛቸው ተቀያሪ ርዕሶች ሳይሆኑ ርዕሶቹ ሊገልጡት የፈለጉት ክርስቶስ ነው። በመጽሐፍ ቅዱስ ውስጥ ለምታገኛቸው ቃሎች ሙሉ ትርጉም የሚሰጥ በክርስቶስ የተገለጠው የእግዚአብሔር መልክ ነው። ክርስቶስ መጽሐፍ ቅዱስን በሙላት ያብራራል እንጂ መጽሐፍ ቅዱስ ክርስቶስን በሙላት አያብራራም። ክርስቶስን በሚገባ ከተረዳ ወንጌል ምን እንደሆነ ገብቶሃል ማለት ነው። በቅንፍ 2ኛ ቆሮንቶስ ምዕራፍ 3 ቁጥር 6። ሰው መጽሐፍ ቅዱስን ሲያነብ መንፈስ ቅዱስ በቃሉ ውስጥ ያለውን ከጥቅስ ያለፈውን ክርስቶስ መንፈሳችን ላይ ሊያስረዳን የሚያስፈልገው ለዚያም ነው። ክርስቶስን መፍቻ ያላደረገ የሥነ መለኮት ዕውቀት ሁሉ የሕይወት ሳይሆን የሃይማኖት ዕውቀት ነው። እግዚአብሔር መናገር የፈለገውን በቀጥታ የሚናገር አምላክ ነው። ስለዚህ መጽሐፍ ቅዱስ መተርጎም ያለብን በቀጥታ ነው ሲባል ብዙ ጊዜ ሰምቻለሁ። ይህ ግን ፍጹም የተሳሳተ አስተሳሰብ ነው። ምክንያቱም መጽሐፍ ቅዱስ በምሳሌ በቅኔና በፈሊጣዊ ንግግሮች የተሞላ ነው። መጽሐፍ ቅዱስ ላይ የረቀቁ ቃሎች፣ ባህላዊ አነጋገሮች እንዲሁም ታሪካዊ ሐሳቦች አሉ። የእነዚህን አነጋገሮች ትክክለኛ ፍቺና በዚህ ዘመን እንደሚሰሩና እንደማይሰሩ መስቀሉ ላይ ተመርኩዘን ካልተረዳን መጨረሻው አንድ የመጽሐፍ ቅዱስ ወግና ሥርዓት መድገም ብቻ ይሆናል። የእግዚአብሔር ቃል ነው ብለህ የምታምነው የቱንም ያህል ብዛት ያለው መጽሐፍ ቅዱስ ቢሆን ልታውቅ የሚገባ አስፈላጊው ነገር በመጽሐፎቹ ውስጥ የእግዚአብሔር ዘላለማዊ ሐሳብ ለሰዎች ያለውን ወደር የለሽ ፍቅር ማሳየት ነው። መጽሐፍ ቅዱስ እንደ ካርታ ጨዋታ ከዚያና ከዚህ የጥቅስ ካርድ እየመዘዝን ለማሸነፍ የምንከራከርበት መጽሐፍ አይደለም። መጽሐፍ ቅዱስ እግዚአብሔር ለሰው ልጆች ያለውን ከመታወቅ በላይ የሆነ ፍቅር መተረኪያ እንጂ በአክራሪ ሃይማኖተኞች የትርጉምና የቃላት አጠቃቀም ሰዎች ግራ የሚጋቡበት መጽሐፍ መሆን የለበትም። አብዛኛውን የመጽሐፍ ቅዱስ አጻጻፍ ምሳሌያዊ በመሆኑ ለትርጉም የተጋለጠ ነው። ምናልባት አዲስ ኪዳንን ለመረዳት ብሉይ ኪዳን ጠቃሚ ነው ሲሉ ሰምተህ ሊሆን ይችላል። ነገር ግን ይህ አረፍተ ነገር ትክክል የሚሆነው በተቃራኒው ብቻ ነው። ብሉይ ኪዳን አይደለም ከአዲስ ኪዳን ቀድሞ ሊገባን ይቅርና የተናገሩት ሰዎች ራሱ የተናገሩት አልገባቸውም ነበር። በቅንፍ 1ኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 12። በአግባቡ ያልተፈታ የእግዚአብሔር ቃል ወደ ጨለማ ይከታል። ኢየሱስ ቃሉን በትክክል መፍታት እውነትን ለማወቅ ወሳኝ እንደሆነ ሄዳችሁ ከመሥዋዕት ይልቅ ምሕረትን እወዳለሁ የሚለውን ቃል ትርጉም አጢኑ በማለት ግልጽ አድርጓል። በቅንፍ ማቴዎስ ምዕራፍ 9 ቁጥር 1። ብሉይ ኪዳን ሊመጣ ለነበረው አካል ጥላ ነው። ጥላ ለመገመት እንጂ ለማወቅ አይጠቅምም። አዲስ ኪዳን ላይ የመጣውን አካሉን አውቀኸው ወደ ጥላው ስትሄድ ግን ጥላውን በአግባቡ ትረዳለህ።
የብሉይ ኪዳን ሐሳቦችን በትክክል ለመፍታትና እውነተኝነቱን ለማረጋገጥ በኢየሱስ የተተረከውን እግዚአብሔርን ማወቅ ያስፈልጋል። በኢየሱስ ከተተረከው የእግዚአብሔር ባሕሪ ጋር አብሮ የማይሄድ የመጽሐፍ ቅዱስ ፍቺ ሁሉ ከንቱ ግምት ነው። እግዚአብሔር ሰዎች እንዲረዱት የፈለገውን ነገር ለመናገር የሚጠቀመው ቋንቋ የሚናገራቸው ሰዎች ቋንቋ ነው። ይሁን እንጂ ማንኛውም ቋንቋ የራሱ የሆነ ውስንነት አለበት። በአማርኛ ተተርጉሞ የምናነበው መጽሐፍ ቅዱስ የተጻፈው ብሉይ ኪዳን በዕብራይስጥ ቋንቋ፣ አራቱ ወንጌላት በአርማይክ ቋንቋና የአዲስ ኪዳን መልእክቶች በግሪክ ቋንቋ ነው። ከቋንቋ ባሕሪ አንጻር አማርኛ በትክክል ማስረዳት የሚያቅተው የእግዚአብሔር ሐሳብ እንዳለ ማወቅ ትልቅነት ነው። የተተረጎመው አማርኛ ይቅርና ኢየሱስና ሐዋርያት የተናገሩበት የአርማይክና የግሪክ ቋንቋም ሊያስረዱ የፈለጉትን ሐሳብ በሙላት ላይገልጥ ይችላል። ሀገሬ ኢትዮጵያ በአምስተኛው ክፍለ ዘመን መጽሐፍ ቅዱስን ወደ ግዕዝ ቋንቋ በማስተርጎም የመጀመሪያዎቹ ተርታ በመሆኗ ኩራት ይሰማኛል። ነገር ግን ግዕዝ በአምስተኛው ክፍለ ዘመን መተርጎሙ ፍጹም ትርጉም አያደርገውም። ለረጅም ጊዜያት ያልተማረ የሰው ቁጥር በብዛት እንዳላት ሀገር ኢትዮጵያ ውስጥ ብዙ ሰዎች ግዕዝና አማርኛ መጽሐፍ ቅዱስ እግዚአብሔር የተናገረበት ቋንቋ እንጂ የተተረጎመ አይመስለንም ነበር። ከዚህ የተነሳ አንዳንድ መጽሐፍ ቅዱስን ለማብራራት የሚሞክሩ ሰዎች የግሪኩ ቃል የሚለው ብለው ለማስረዳት ሲሞክሩ ደስ የማይላቸው ሰዎች እንዳሉ አይቻለሁ። አብዛኛውን የሥነ መለኮት ምሁራን ፍጹም የሆነ የመጽሐፍ ቅዱስ ቅጂም ሆነ ትርጉም እንደሌለ ይስማማሉ። ፍራንሲስ ዲቶይት የሚባል ክርስቲያን ጸሐፊ ፍጹም የሆነ የመጽሐፍ ቅዱስ ትርጉም የለም፣ ነገር ግን ፍጹም የሆነ ቃል አለ ብሎ ነበር። ይህ ድንቅ እውነት ነው። መጽሐፍ ቅዱስን የሚያነብ ሰው በእጁ የያዘው ቅጂ ወይም ትርጉም ፍጹምና ስህተት የሌለበት እንደሆነ በማሰብ እያነበበ ከሆነ አደገኛ ሁኔታ ውስጥ እንዳለ እረዳለሁ። ሐዋርያው ጳውሎስ ብሉይ ኪዳንን የሚያነብ ሰው እግዚአብሔርን ባለመረዳት መጋረጃ ውስጥ እንደሚኖር ግልጽ አድርጓል። በቅንፍ 1 ቆሮንቶስ ምዕራፍ 3 ከቁጥር 13 እስከ 14። መጽሐፍ ቅዱስን በተለይ የብሉይ ኪዳን መጽሐፍትን በወንጌል እውነታዎች ላይ ቆመ በእግዚአብሔር መንፈስ እየተመራ ካላነበብክ የመሳሳት ዕድልህ የሰፋ ነው። ለቁጥር የበዙ ሰዎች ስለ እግዚአብሔር የተሳሳተ ዕውቀት የያዙት ሰይጣን አስተምሯቸው ሳይሆን የመጽሐፍ ቅዱስ ጥቅስ ላይ የተመሠረተ አስተምሮ በማመናቸው ነው። መጽሐፍ ቅዱስን ማንበባችን ስለ ነገሮች ትክክለኛ መረዳት ለመያዛችን ማረጋገጫ ሊሆን አይችልም። ማንኛውም ሰው ካላስተዋለ ከትክክለኛ መጽሐፍ የተሳሳተ መረዳት ይይዛል። ኢትዮጵያዊ ጃንደረባ የኢሳይያስ ምዕራፍ 53ን ሐሳብ ሲያነብ ሐዋርያው ፊልጶስ አግኝቶት የምታነበውን ታስተውላለህን ብሎ የጠየቀው ለዚህም ነው። አንብቦ ማስተዋል ሙሉ ሰው ያደርጋል። በቅንፍ ሐዋርያት ሥራ ምዕራፍ 8 ከቁጥር 34 እስከ 35። ከዚህ የተነሳ ሐዋርያው ጳውሎስ ለቅዱሳን አጥብቆ የሚጸልየው መጽሐፍ ቅዱስን እንዲያነቡ ሳይሆን እግዚአብሔርን የመረዳት ባለጠግነት እንዲሰጣቸው ነበር። በቅንፍ ኤፌሶን ምዕራፍ 1 ቁጥር 17። መጽሐፍ ቅዱስን በትክክል ከመረዳት በፊት ወንጌልን በመገለጥ ብርሃን በትክክል መረዳት ይቀድማል። የአዲስ ኪዳኑ የጸጋ ወንጌል መገለጥ በትክክል ሲገባ ብሉይ ኪዳንን በትክክል እንድትፈተው ያደርግሃል እንጂ ፈጽሞ የማያነብ ሰው አያደርግም። መጽሐፍት ሰዋዊ ቋንቋ ይጠቀሙ እንጂ በሰው ፍላጎት የተነገሩ አይደሉም። የመጽሐፍ ቅዱስ ማዕከላዊ ሐሳቡ ባለቤት እግዚአብሔር ነው። ብሉይ ኪዳንን ስናነብ የእግዚአብሔርን ሐሳብ ያለመረዳት መጋረጃ እንዲነሳልን በሥጋ የተገለጠው ክርስቶስ እንዲገባን ያስፈልጋል። ወንጌል የጥቅስ ሁሉ መፍቻና ማብራሪያ ነው። ከመጽሐፍ ቅዱስ ውስጥ ጥቅስ መሸምደድ አቁመ እግዚአብሔርን ላንተና ለሰው ሁሉ ያለውን የፍቅር ሐሳብ ስታገኝ ቃሉ መጽሐፍ ቅዱስ የሚል መጠሪያ ይዞ ለመቀመጥ እንዳልመጣ ትረዳለህ። መጽሐፍ ቅዱስ ውስጥ ያሉ የእግዚአብሔር ቃሎች ለሰው ልጆች ሁሉ ሕይወት እንዲሰጡ የተነገሩ ሕያውና የሚሰሩ ቃሎች ናቸው። በቅንፍ ዕብራውያን ምዕራፍ 4 ቁጥር 12።
በመጽሐፍ ቅዱስ ውስጥ ያሉ ጥቅሶችን ሁሉ ማወቅ አይጠቅምም። ነገር ግን ከመጽሐፍ ቅዱስ ውስጥ የእግዚአብሔር ቃል የሆነውን ክርስቶስን ማወቅ ሕይወትን ይሰጣል። በመስቀል ላይ ተፈጸመ ተብሎ ከተነገረው ቃል ተነስቶ መጽሐፍ ቅዱስን የሚያነብ ሰው እግዚአብሔርንና ራሱን በትክክል ይረዳል። ወንጌል እግዚአብሔር በነጻ ስለሰጠው ስጦታ ስለ ኢየሱስ ክርስቶስ ነው። በቅንፍ ሮሜ ምዕራፍ 1 ቁጥር 2 ወንጌል ስለ ክርስቶስ ነው ማለት በተዘዋዋሪ ስለ አንተም ነው ማለት ነው። ኢየሱስ የሆነውን ሁሉ የሆነው ስለ አንተ ነው። የኢየሱስ የ3 ዓመት አገልግሎት ስለ እግዚአብሔር ሌላ የተወሳሰበ ዕውቀት መጨመር አይደለም። ነገር ግን እግዚአብሔር ያለ ልዩነትና ያለ መቀየር ፍቅር ስለመሆኑ ፍጹምና የጠራ አስተሳሰብ እንዲኖርህ ማድረግ ነው። አንድ ሰው በወንጌል ክርስቶስን ተረድቶ በክርስቶስ ውስጥ እግዚአብሔርን ተረድቶ ከእግዚአብሔር ውስጥ የራሱን መልክና አምሳል ካልተረዳ ሕይወትን ባለማወቅ ጨለማ ውስጥ ይኖራል። ኢየሱስን አምላክነትና ሰውነት ግማሽ ፐርሰንት ተዋህደው አልፈጠሩትም። ኢየሱስ 100% አምላክ ነው፣ 100% ሰው ነው። ኢየሱስ የእግዚአብሔር ፍጹማዊ መገለጥ ነው። ኢየሱስ መልእክት አቅራቢ ብቻ ሳይሆን ራሱ መልእክትም የመልእክቱም ባለቤት ነው። ኢየሱስ ካሳየው የተለየ ምስጢራዊና ድብቅ የእግዚአብሔር ማንነት የለም። እግዚአብሔር በኢየሱስ በኩል ከገለጠው ማንነቱና ከሠራው ሥራ ውጪ የሚገልጠውም የሚሠራውም አዲስ ማንነትና ሥራ የለውም። ወደፊትም የማሳየትና የመስራት ዓላማና ዕቅድ የለውም። እውነተኛው እግዚአብሔር ከሰው ሁሉ ጋር በማንኛውም ጊዜና ሁኔታ የፍቅር ኅብረት ማድረግ የሚያስደስተው እግዚአብሔር ነው። በቅንፍ ኤፌሶን ምዕራፍ 1 ከቁጥር 9 እስከ 10 ኢየሱስ ሙሉ በሙሉ ይህንን እግዚአብሔርና የእርሱ አይነት ሰውነትን በግልጽና በሙላት አሳይቶናል። ስለዚህ በመጽሐፍ ቅዱስ ውስጥም ሆነ ከመጽሐፍ ቅዱስ ውጪ ባለ ግለሰብ የተነገረ በአንድያ ልጁ የተተረከውን ትክክለኛውን የአባት እግዚአብሔርን ማንነት የሚያደበዝዝ አገላለጽ ሁሉ ስህተት ነው። ማንኛውም አካል ከመጽሐፍ ቅዱስ ውስጥ የኢየሱስ ዋና ተልእኮ በሆነው የመስቀሉ ስኬት ላይ ሳይመሰረት የሚሰራው ዶክትሪን ወይም አስተምሮ ስህተት ነው። ማንኛውም የመጽሐፍ ቅዱስ አተረጓጎም እግዚአብሔር በኢየሱስ መስቀል ላይ ያሳየውን ማንነት የሚጻረር ከሆነ የተሳሳተ ትርጉም ነው። ማንኛውም መንፈሳዊ መገለጥ እግዚአብሔር በኢየሱስ በኩል ከገለጠው ማንነቱ ጋር የሚጻረር ከሆነ የተሳሳተ መገለጥ ነው። ማንኛውም መንፈሳዊ እድገትና ልምምድ የክርስቶስን ደም ስኬት የሚጻረር ከሆነ የተሳሳተ ልምምድ ነው። እንዲሁም በክርስቲያን ቤተ እምነቶቻችን ውስጥ ያሉ ማንኛውም ወግና ሥርዓቶቻችን የመስቀሉን ድል የማያንጸባርቁ ከሆኑ ስህተቶች ናቸው። ኢየሱስ አዲስ ሃይማኖት ለማስጀመር አልመጣም። ነገር ግን ከሰው ልጆች የተሰወረውን የእግዚአብሔር መልክ በሥጋ በመግለጥ ሊዋጀው መጥቷል። ይህንንም አድርጎታል። ይህ መጽሐፍ ከዓመታት በፊት በኢሳይያስ 53 ቁጥር 11 ላይ ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ተብሎ የተነገረውን የትንቢት ቃል መንፈስ ቅዱስ ሲያበራልኝ የተጠነሰሰ ነው። እኔም ከአባቶቼ እንደተማርኩት የበራልኝን ብርሃን ለሌሎች በሙላትና በግልጽ አደርስ ዘንድ እንደማያሳፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሠራተኛ ራሴን በእግዚአብሔር ፊት በማቅረብ ተግቻለሁ። ይህንንም ለማስረዳት እንደተሰጠኝ መጠን ጥረትን አድርጌያለሁ። አንዳንዶች መጽሐፍ ቅዱስን ማንበብ እንጂ የሥነ መለኮት ትምህርት ማወቅ አያስፈልግም ይላሉ። ይሁን እንጂ ወደድንም ጠላንም እግዚአብሔርን አመልካለሁ የሚል ሰው ሁሉ ከሥነ መለኮት ሐሳቦች ውጪ መሆንና መጽሐፍ ቅዱስን መፍታት አይችልም። ነገር ግን እግዚአብሔርን በእውነትና በመንፈስ ለማምለክም ሆነ መጽሐፍ ቅዱስን በአግባቡ ለመረዳት የሚጠቅመው ብቸኛው የሥነ መለኮት ትምህርት በክርስቶስ ፍቅር ላይ የተመሠረተ የሥነ መለኮት ትምህርት እንደሆነ አምናለሁ። በግሌ እኔ ከተረዳሁት የሥነ መለኮት ትምህርት በላይ የእግዚአብሔርን ፍቅር ለሚገልጥ የሥነ መለኮት ትምህርት ለመማረክ አይከብደኝም። በመጽሐፉ ውስጥም አንድን የሥነ መለኮት ትምህርት በጽንፈኝነት እንደሚደግፍ ሰው ራሴን ወይም ትምህርቱን የማስተዋወቅ ዓላማም የለኝም። በዚህ መጽሐፍ ውስጥ የስናፍጭ ቅንጣት ታህል ባዕድ ነገር ያልተቀላቀለበት ንጹሕ ወንጌል እነግርሃለሁ። ይህንን ወንጌል ስነግርህ
ከሃይማኖት ከሰው ሐሳብና ከሰው የሕይወት ውጣ ውረድ ያልተቀረጸውን ነገር ግን በኢየሱስ የተተረከውን እግዚአብሔር አሳይሃለሁ። ዓላማዬ ለመጽሐፍ ቅዱስ ጥቅስና ለአንድ ሃይማኖት ዶክትሪን መከራከር ወይም እኔ የማውቀውን አንድ መረጃ ወደ ሌላ ማስተላለፍ ወይም በቆንጆ የአጻጻፍ ስልት አንባቢዬን ማዝናናት አይደለም። ነገር ግን ከእግዚአብሔር በልጁ አማካኝነት ዳግመኛ ያገኘኸውን የከበረውን ነጻነት ለእግዚአብሔር ክብር እንድትኖረው ንጹሕ የመዳን ወንጌል መናገር ነው። እግዚአብሔር አንተ እንድትድንና እውነትን ወደ ማወቅ እንድትመጣ ይፈልጋል። እኔም ፍላጎቴ ተመሳሳይ ነው። በሰፊ ልብ ሁንና ተከታተለኝ።